ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያ በፊንቴክ ኢንቨስትመንት የተጠረጠሩት አርቲስቶችና ቲክቶከሮች ዋስትና መብት ተፈቀደላቸው። በፊንቴክ ኢንቨስትመንት ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የቆዩት ታዋቂ አርቲስቶችና ቲክቶከሮች ዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ወሰነ። አቃቤ ሕግ ከአምስተኛ ተከሳሹ መንሱር ጀማል በስተቀር ሌሎቹ ተጠርጣሪዎች ዋስትና መብት እንዲከበር ተስማምተዋል። ፍርድ ቤቱ ተጠርጣሪዎቹ ለዋስትና የሚያስይዙትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 ቀን 2018 ዓ.ም ቀጠሮ ሰጥቷል። ከዋስትናው ጋር በተያያዘ አቃቤ ሕግ በአምስተኛ ተከሳሽ መንሱር ጀማል ላይ ያለውን የተለየ ተቃውሞ በጽሑፍ እንዲያቀርብ ፍርድ ቤቱ ትዕዛዝ ሰጥቷል። በቀጠሮው ቀን ተጠርጣሪዎቹ የሚያስይዙት የገንዘብ መጠን ተለይቶ የሚታወቅ ሲሆን መንሱር ጀማልን በተመለከተም አቃቤ ሕግ የሚያቀርበው ተቃውሞ ተመርምሮ የፍርድ ቤቱ የመጨረሻ ውሳኔ ይጠበቃል። ሀገርን በኃላፊነት ተረክባችሁ በላላዊ በማዕከላዊና በታህታዊ መዋቅር የምትገኙ እንደዚሁም አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃን ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምፁንም ስሙ። የእርሱ ገንዘብ በሆኑ ፍጡራንም አትጨክኑ። ሰውን መያዝ የሚቻለው ሕሊና በመርታት እንጂ በሌላ አይደለምና የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። ሕዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህን ማስፈን፣ ለኑሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ የመሳሰሉት ናቸው። ሕዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የ2018 ዓ.ም ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ላይ ካደረጉት ንግግር የተወሰደ ነው። ሚያዝያ 28 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ወደ ቀጣይ መረጃዎቻችን አልፈናል። ይቅርታ ጠይቀ ቪዲዮን የማታጠፋ ከሆነ የኔም ቤተሰቦች ያለ ልጅ ያንተም ልጅ ያላባት ይቀራታል። ባምቢ ሀበሻ። እሸቱ መለሰና ባምቢ ሀበሻ በመካከላቸው አለመግባባት ተፈጥሯል። ጉዳዩ የጀመረው እሸቱ መለሰ ስንዱ እመቤትና ቤተክርስቲያን ዓለማዊና ዝሙትን በአደባባይ እንደ ቅድስና በሚናገሩ ሰዎች የገቢ ማሰባሰቢያ ማድረግ ነውር ነው ሲል በመናገር ነው። እሱ ለቤተክርስቲያን አባቶች ጉዳዩን በአጽንኦት እንዲያዩት እና ቤተክርስቲያን ቅጥሮች መደፈሩን አውግዟል። በዚህ ምክንያት ባምቢ ሀበሻ ማለት ምላሽ ሰጥታበታለች። እኔ ኃጢአተኛ ነኝ ማረኝ ብዬ ከፈጣሪ ፊት የምንበረከክ ነኝ። አንተ ግን እኔን ለመምከር ሳይሆን በተግሳጽ ነው የተናገርከው። ይቅርታ ጠይቀ ቪዲዮን የማታጠፋ ከሆነ የኔም ቤተሰቦች ያለ ልጅ ያንተም ልጅ ያላባት ይቀራታል ስትል ሐሳቧን ገልጻለች። የቤተክርስቲያን አስተምሮ ደግሞ እንዲህ ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ጀምሮ እንዲህ ይላል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነ ጻድቅ ነው ይላል ቃሉ። ሁለቱም የስንዱ እመቤት የአንድ እናት ልጆች ናቸው። በመዝናኛው ዘርፍ የሚታወቁ ሲሆን ጉዳዩ መፍትሄ እንደሚያገኝ በቅርቡ ይጠበቃል። ቦኔ የተባለች ምስኪን እህታችንን በማህበራዊ ሚዲያ የመንጋ ፍርድና የጥላቻ ናዳ በሞት አጥተናል። ቦኔ ህይወቷን እንድታጠፋ የገፋፋት ቀጥተኛ ምክንያት የአርቲስት እሸቱ መለሰ ወይም ዶንኪ ቲዩብ ቪዲዮ ነው ብሎ በህግ መደምደም ባይቻልም እሷን ወደ ሞት የገፋት አረመኔያዊ የሶሻል ሚዲያ አሳዳጅ መንጋ ባህል ግን በዋነኝነት የሚጠነሰሰው እሱና መሰል ትላልቅ የተጽዕኖ ፈጣሪዎች በሚያራምዱት የሞራል ዳኝነት አዝማሚያ መሆኑን የዘመኑ የሚዲያ ተንታኞች አጥብቀው ይሞግታሉ። በቅድስና ካባና በተቆርቋሪነት ጭንበል የሚቀርቡት የእሸቱ ቪዲዮዎች የተመልካችን ስሜት እያነሳሱ የትውልድን ስነልቦና እያደሙ የንግድ ግዛት የሚገነቡበት የዩቲዩብ ቀራዎች ሆነዋል የሚለው ትችት አሁን ላይ ጋር ወጥቷል።
የቦኒ ሞት የዚህ ወር መርዛማ ባህል የመጨረሻውና ዘግናኙ ውጤት ነው። እንደ ዶንኪ ቲዩብ ባሉ ትላልቅ ሚዲያዎች ላይ የሚስተዋሉ እና የህግ ክፍተቶችን ለማምለጥ የሚሞከረው አካሄድ እጅግ ረቂቅና አደገኛ ነው። ለምሳሌ እሸቱ በቅርቡ በሰራው የትችት ቪዲዮ ላይ ሀና ግደይ ወይም በቅጽል ስሟ ባምቢ ሀበሻ የተባለችውን ወጣት ኢላማ አድርጓል። ነገር ግን የጥላቻ ንግግርና የስም ማጥፋት ህጋዊ እገዛን ለማምለጥ ሲል የሀናን ፎቶ አላወጣም፣ ስሟንም በቀጥታ አልጠራም። ይልቁንም ባምቢ ሀበሻ ከዚህ በፊት የተናገረችውና ማህበረሰቡ በሚገባ የሚያስታውሰውን ከባለ ሀብት ጋር መተኛት እድሉን ባገኝ የሚለውን ንግግሯን ሆን ብሎ ነቅሶ በማውጣት የተመልካችን ቁጣ ቀስቅሷል። ይህ ስም አልጠራሁም የሚለው ሚዲያ ብልጣብልጥነት በህግ ፊት ቀጥተኛ የስም ማጥፋት ክስን ላያስከትል ቢችልም ማህበረሰቡን ማንን እያወራ እንደሆነ ጠንቅቆ እንዲያውቅ አድርጎ ፍንጭ መስጠት በስነ ልቦና ዓለም የተደበቀ የማጥቂያ መልእክት ማስተላለፍ ወይም ዶግ ዊስሊንግ ይባላል። ይህ አካሄድ ኢላማውን በምልክት አሳይቶ እኔ ያልተኮስኩም ተከታዮች ናቸው እንደማለት ነው። እሸቱ በሚሊዮን ለሚቆጠሩ ተከታዮች የሀና ግደይ ወይም ባምቢ ሀበሻን የጥቃት ኢላማነት በጥቅስ ካሳየ በኋላ ቀጣዩን አረመኔያዊ የጥላቻ ስራ የሚሰራው ማህበራዊ ሚዲያ ላይ ያለው መንጋ ነው። ተመልካቹ ስለ ማን እንደሚወራ ወዲያውኑ ስለሚረዳ ወደ ኋላ ማህበራዊ ገጾች በመሄድ የጅምላ የስድብ የማሸማቀቅና የዛቻ ናዳ ያወርዳል። ትላልቅ የኮንቴንት ፈጣሪዎች ተከታዮቻቸው ምን አይነት የስነ ልቦና ሽብር ሊፈጸም እንደሚችል እያወቁ ዜጎችን አሳልፈው ሲሰጡ በሚመስል መልኩ ቪዲዮዎችን ሲሰሩ ዋነኛ ዓላማቸው የዩቲዩብ አልጎሪዝም የሚያመነጭላቸውን የዶላር ትርፍ ለማካበት ነው የሚለው ሙግት እጅግ አሳማኝ ነው። ምንም እንኳን የተወሰነ ቪዲዮ ሀናን ብቻ ኢላማ ያደረገ ቢሆንም እንደ ቦኒ ያሉ ምስኪን እህቶቻችን ለከባድ የስነ ልቦና ቀውስና ለሞት የሚያጋልጠውን አጠቃላይ የሳይበር ጥቃት ባህል ኖርማል በማድረግ ረገድ ያለው ድርሻ ቀላል የሚባል አይደለም። በዚህ መርዝ በተሞላበት የማህበራዊ ሚዲያ ባህል ምክንያት ማህበረሰቡ የሰውን ሕይወት እና ክብር እንደ ርካሽ የሞራል መለማመጃ እንዲያይ ሆኗል። ሆን ተብሎም ይህን በትርፍ አባዜ የተፈጠረው ይህ አደገኛ የዲጂታል አካባቢ ዜጎችን ወደ ራስ ማጥፋት የሚገፋ የህዝብ ማጠንቅ እየሆነ መጥቷል። የህግ ባለሙያዎች እንደሚሞግቱት የሀና ግደይን ስብና በስውር እያጠቁም መንጋን ማነሳሳት ነገ ቦኒን ለመሳሰሉ ንጹሐን ህልፈት ምክንያት የሚሆነውን አረመናዊ ባህል ጡብ እንደማኖር ይቆጠራል። በመሆኑም መድረኮቹ እንደ እሸቱ ያሉ ተጽዕኖ ፈጣሪዎች ቀጥተኛ ያልሆነ የሞራል እና የካሳ ተጠያቂነትም ቪሻሬስ ሊያቢሊቲ ሊወስዱ ይገባል የሚለው ሀሳብ መሬት እየነካ ነው። ዩቲዩበሮች ማህበራዊ ኃላፊነታቸውን የሚረዱ የገንዘብ ምንጫቸው ላይ ጥያቄ ሲነሳ እና የህግ ማዕቀፎች የሶሻል ሚዲያ ዘመኑን አሰራር ተከትሎ ሲሻሻሉ ብቻ ነው። በአጠቃላይ ስም አልጠራሁም ፎቶ አላወጣሁም የሚለው ህጋዊ ማምለጫ በማህበራዊ ሚዲያ ወፍራም ምላሶች መንጋ ተደብድቦ በከንቱ ራሷን ላጠፋችው ቦኒም ሆነ ዛሬ በስውር ለምትጠቃው ሀና ግደይ ወይም ባምቢ ሀበሻ መፍትሄ አይሆንም። ቃላትን በተዘዋዋሪ መልእክት እያስተላለፉ የሰውን ስነ ልቦና የሚሰብሩት የዘመኑ የዩቲዩብ ቄራ አዝማሚያዎች በህግ በሞራል እና በሚዲያ ስነ ምግባር አፋጣኝ እርምት ሊደረግባቸው ይገባል። አዛኝና ተቆርቋሪ መስለው ነገር ግን ተመልካችን በማጋጋል የንግድ ትርፍ የሚያጋብሱ የሞራል ነጋዴዎች በህግ ፊት ቆመው ቀጥተኛ ስም ማጥፋት ባይባል ማህበረሰቡ ላይ ለሚሰነዝሩት ጉዳይ የሚዲያ ባህል ተጠያቂ የሚሆኑበት ዘመናዊ የህግ ስርዓት ሊዘረጋ ይገባል። በፍጹም ለቤተ ክርስቲያን የማይመጥኑ ሰዎች የቤተ ክርስቲያን ሽፋን መሆን የለባቸውም። ኮሜዲያን እሸቱ መለሰ። ኮሜዲያን እሸቱ ወጣቷ ቲክቶከር ሀና ባምቢ ለቅድስት ቤተ ክርስቲያን የተደረገ ገቢ ማሰባሰቢያ ዝግጅትን መምራቷን እጅግ እንዳሳፈረው የቲክቶከር ሀና ባምቢ ስምና የግል ህይወት እየጠቀሰ ለምን የቤተ ክርስቲያን የገቢ ማሰባሰቢያ ፕሮግራም መራች በማለት በሚዲያ አስተያየቱን ሰንዝሯል። ብዙዎች እሸቱ መለሰ የተናገረው ንግግር ልክ ነው አይደለም እያሉ ሐሳብና አስተያየታቸውን እየሰጡ ይገኛሉ። ከነሱም ውስጥም ፍራኦል ሀበሻ የተባለው ማህበረሰብ አንዳንድ ሰዎች ለምን እሸቱን እየነቀፉት እንዳለ ራሱ አልገባኝም። ቲክቶከሯ ባምቢ የገዳም ገቢ ማሰባሰቢያ ፕሮግራምን መምራት አልነበረባትም ያለው ትክክል ነው ብሏል። አንዳንድ የሶሻል ሚዲያ ሰዎች ብዙ ፋውል ይሰሩና ከዛ ነገሩ እስኪረጋጋ ድረስ ሃይማኖተኛ ተጫውተው ልክ ነገሮች ሲረጋጋ ሲረሳሳ ወደ መደበኛ የጭሰት ላይፋቸው ይመለሳሉ። ባምቢም ከነዚህ አንዷ ናት ይላል። ትናንት የገዳም ገቢ ማሰባሰቢያ ማስታወቂያ ሰርታ ዛሬ ከቀኑ 9 ሰዓት ከ42 ላይ በአንድ የባህር ማዶ ሙዚቃ ትወርክ ማድረጓ ልክ ነው ትላላችሁ? በፍጹም ለቤተ ክርስቲያን የማይመጥኑ ሰዎች የቤተ ክርስቲያን ሽፋን መሆን የለባቸውም ብሏል። ዛሬ መንፈሳዊ ነገር አስተዋውቆ ነገር ደግሞ ከዛ በተቃራኒ የሆነ ምስል ማሳየት ለተመልካች ግራ መጋባት ይፈጥራል። ይህ ደግሞ የሚሰበሰበውን እርዳታ የሚካሄደውን ፕሮግራም ታማኒነት ወይም ክሬዲቢሊቲ ጥያቄ ውስጥ ሊከት ይችላል ብሏል የማህበረሰብ አንቅ።
ሌሎች ደግሞ ለቅድስት ቤተክርስቲያን ገቢ እንድታሰባስብ ፍቃድ ማን ሰጣት? ቤተክርስቲያን እኮ የራሷ ትውፊት፣ የራሷ ስነ ስርዓት አላት። መድረክ መምራት ስለምትችል ብቻ ገብተ የምትደነፋበት አይደለም። ኧረ በፈጣሪ ቤተክርስቲያን መድረክ መሪ አላጣችም፣ አርፋችሁ ተቀመጡ የሚሉ አስተያየቶች እየተሰጡ መሆኑን ጊዮን ማለዳ ተመልክቷል። አንዳንዶች ደግሞ እሷ በአደባባይ ስለተናገረች ነው የገረምም፣ በድብቅ ስንት ጉድ የምንፈጽም ምዕመናን እኮ ነን። ስለዚህ የመዳኗ ቀን ዛሬ ያውም አሁን ሊሆን ይችላል። መነጋገሪያ የሆነው የእሸቱ መልእክት፣ እሸቱ ልክ ነው አይደለም? አስተያየት ያካፍሉን እስኪ።